ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ብዙ ሰዎች የልጅ አዋቂ ይሉታል። ብዙ ሰዎች የልጅ አዋቂ ይሉታል። ላይቭ ላይ የሚያገኙት ወይም ኢንተርቪው የሚያደርጉት ሰዎች ደግሞ እጅግ በጣም ሳቂታ ቀልደኛ፣ ለጨዋታና ለተረባም የሚቀርም የሌለ ታዳጊው ልጅ ልባሙ ይሉታል። ጓደኞቹ በፍቅር ታኩሬ እያሉ ይጠሩታል። ታዲያ በአንድ አጋጣሚ ነበር ከወዳጆቹ ጋር ወደ ደብረ ብርሃን ጎራ ያለው። እዛም አካባቢ እንደደረሰ ተፈናቀለ ወገኖቻችንን መመልከት ነበረበትና እነሱንም ያህል የተሰጠው ፍቅር እጅግ በጣም አጃይብ ነው። ወገኖቹ ሲመለከት ደግሞ ያሉበት ነገር ትንሽ አሳሳቢ ይሆንበታል። ለዚህም ካሉበት ነገር ከገላገላቸው ወይም ከረዳቸው በሚል እነሱ ለማገዝና ለመደገፍ ቀን ቆርጦ ቀጠሮ ይዞ ዛሬ ወገኖቻችን የምንረዳበት ለነሱ ትንሽ የሚሆን ነገር የምንሰጥበት ቀን ነውና ቤቴ እንዳትቀሩ ተገኙ። ሰብአዊነት የሚሰማችሁ ሁላ እነዚህ የተፈናቀሉ ወገኖቻችን እኛም ከጎናችሁ አለን። ምንም እንዳይሰማችሁ ማለት አለብን። መጎብኘት፣ ማየት፣ ሄደንም ማጉረስ ካለብን ማጉረስ አለብንና እንዳትቀሩ ቤቴ ጋብዣችኋለሁ እያለ ይገኛል። ዛሬ ታህሳስ 15 2018 ዓ.ም ከ2 ሰዓት ተኩል ጀምሮ ሁላችሁም ተገኝታችሁ የበኩላችንን እናድርግ፣ ወገኖቻችንን እንርዳ። እናንተም ከዚህ ልበቀና ታዳጊ ጋር ለመልካምነት መትመማችሁን መገኘታችሁን እንዳትረሱ። ከአቅሙ በላይ ያሰበውን ከአቅሙ በላይ እንዲሮጥ እንርዳው እላለሁ። ይህ የሚኖር ሕይወት ነው። ሰላም። ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄንን ቪዲዮ ኮፒ ሊንክና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቀ ካለ ጎጇቸው በችግር ምክንያት ተፈናቅለው የኛን እርዳታ ይሻሉ። እኛም የግዴታችንን እንወጣ ብለን ደብረ ብርሃን በሚገኘው አግማስ ኢትዮጵያ የመጠለያ ካምፕ ሂደን አይተናቸው ነበር። እኛም ደግሞ ቦታው ላይ በመገኘት ከነሱ የሰማነው ነገርና ያየነው ነገር እጅግ በጣም ልብ ይሰብራል። እነሱም ደግሞ የኛን እርዳታ ይሻሉና ታህሳስ 10 አግማስ ኢትዮጵያ የላይቭ የእርዳታ ፕሮግራም ስላዘጋጀ ከቀኑ 10 ሰዓት ጀምሮ ሁላችንም ስለምንገባ ሁላችሁም እንዳትቀሩ በአክብሮት እንጠራችኋለን። ለወገን ደራሽ ወገን ነውና ሁላችንም የግዴታችንን እንወጣ። አመሰግናለሁ። ፕሊስ መልእክት አለኝ። አንድ ጊዜ ይቅርታ። ኦኬ አቶ ወርቁ አይተነው ከልብ በጣም እናመሰግናለን። እናመሰግነው። አንድ የረሳናቸው በጣም ትልቅ ሰው አሉ። አቶ አላሙዲ ፕሊስ ለነሱ ወደ ካምፓኒ ሼር ብታረጉላቸው በማናጀራቸው በኩል ሼክ መሐመድ አላሙዲ። በርካታ ካምፓኒዎች አሉ አዲስ አበባ ላይና ታኩር ፕሊስ ይሄን ነገር ድምጽ ብታሰማ ወደ ካምፓኒ በምን እድል የሌለት የታገኘሽ እንጂ በካምፓኒ ስር ብዙ ካምፓኒ ስላሉ ገብቷል። ለነዛ ለማናጀሮቹ ገብተ ጥሪ ብታረግ በእርግጠኝነት ከጎናችን ይቆማሉ። የት ነው ያሉት? እሺ ከሌላችሁ ወደ ከሌላችሁ እነ ኮካ እንዴ አባታችን እኮ እነ ወርቃይተኑ ስለመጡ እሳቸውም ደግሞ ገብተዋል። ከነ ወርቃይተኑ ለይተን ማናቸው ስለሆነ እናስታውሳቸው ፕሊዝ። እሺ ሰላም፣ እንዴት ናችሁ? ያው ዛሬ ያየነው ነገር በጣም ልብ የሚሰበርና የሚያሳዝን ነገር ነው። እዚህ ጋር የምታዩቸው እንዳለ ህፃናቶች የደና ቤተሰብ ደና ኑሮ ላይ ደና ላይፍ ላይ ነበሩና አሁን በቅርብ ጊዜ ባጋጠማቸው መሰናክል አንዳንድ ችግሮች እንደምታዩት እዚህ ውስጥ ነው ያሉት። የሰው መኖሪያ ሁሉ አይመስልምና ይሄ ሁሉ ኢትዮጵያውያን ባለበት እነዚህ መቸገራቸው በጣም ልብ ይሰብራል። የእውነት እንዳለ በየቤታችን ወንድም እህት አለ እንደነዚህ ህፃን የአይን ማረፊያና እነዚህን ትንሽ ካለ ላይ ትንሽ ብናግዛቸው መተን ደግሞ ብናያቸው ባንችል ደግሞ ይሄን ነገር ለብዙ ሰው እንዲደርስ ብታረጉልን የእውነት በጣም ደስ ይለናል። ሙሉን ደግሞ ከጀርባ ወንድማችን ያሳያችኋል። ሙሉን አይታችሁ የቻላችሁ እርዱን፣ ያልቻላችሁ ደግሞ መታችሁ በአስቤዛም ሊሆን ይችላል በተለያየ ነገር የማትለብሱት ልብስ ጨምሮ ካለ መታችሁ እዚህ መስጠት ትችላላችሁ። ካልሆነ ለኛም ብትሰጡን ደግሞ እኛ እንልከዋለን። እስኪ ሌላውን ደግሞ እንደው በአጠቃላይ ስትነሳ ታኩሬ ከዛ ተንስተህ እንዲህ አይነት ጉዞ አለ ተብሎ እዚህ መተህ ስታየው ምንድነው አይምሮ ውስጥ የነበረው ነገር? ብዙ ሰዎች ከርቀት ሆነው በቪዲዮም በምንም ያያሉ። ቦታው ላይ ስትገኝ ምን ተሰማህ? አረ የእውነት ቦታው ላይ ሲደርስ በቃ በጣም ያማል። የሆነ ልብ የሚነካ ነገር ነው ያየሁት። እንደ ሁሉም ከቻሉ ደና ሰዎች የሚባሉት ሁሉም መምጣት የሚችል መጥተው ቤት በጣም ትልቅ ነገር ነውና በጣም ያሳዝናል። ያየው ነገር ታላቅ ሰው መጥቷል። አቡበከር ሁሴን 5000 አቡበከር ሁሴን 5000 ብር አማን ነው። 5000 ብር 5000 ብር። እሺ ወንድማችን እናመሰግናለን።
አቡ ፋኖዬ አሞራው እንኳን ደህና መጣ። እንኳን አየህ ወደጆ አለው። እንዴት ናችሁ? እንኳን ደህና መጣ። ቴንኪው አመሰግናለሁ። በጣም ደህና ነህ? አለው እግዚአብሔር ይመስገን። እንዴት ናችሁ? እንኳን ደስ ያለህ። ቴንኪው እናቴ ሳሪ አመሰግናለሁ። ታኩሬ ሼር ያረግሽልኝን አሁን ያየሁት ወንድሜ ማናጀሬ ቀን ደውሎ አውርቶች ነበር። አውርቶኛል አይደለ? ስለዚህ ዛሬ ገና ነው ከዛ የገባሁት አላረፍኩም ሁላ እና ዛሬ ነው የሰማሁት። ይሄንን ኦልሬዲ እሱ ደውሎ አውርቷል። በፍጥነት እህት ወንድሞቼ ናቸው እዛም ያሉት መላው ኢትዮጵያ የኛ ነው። የሚያስፈልገውን ቁሳቁስና እህል ይዤ ደግሞ ወደዛ ሄደ። እሺ ብሮስኪ እሺ እናመሰግናለን። እሺ እናመሰግናለን። ጆናችን እንኳን አየነህ። ጊፍት ይቻላል እንዴ ወይስ ብር ብቻ ነው? አዎ ጊፍት ይቻላል። ምን ይሁን አንበሳ ይሁን? አዎ አንበሳ ይሆንልህ። ይሩጥ አንበሳው ይሯሯጥ በጆን ዳንኤል ስም ይሯሯጥ አንበሳው። ላይቫችን ሞቅ እንዲል መጣ ይኸው አንበሳው መጣ አንበሳው በላይቫችን ላይ 2 አንበሳ። እናመሰግናለን። እሺ የመቻችሁ ታኩሬ ኖሪልን ወንድማችን። በቃ እሄዳለሁ ወደዛ። የሚመችሽ ከሆነ አብረን እንሄዳለን። ብራዘር እሺ ወንድማችን ይመችሽ። ደራዳሪ በጣም ነው የምናመሰግነው። ፎሎ ይኸው ሁላ ያላረኩትን ይኸው ሁላችሁንም ፎሎ አድርጌያለሁ። እሺ ይመቻችሁ። እሺ ሌላ ሰው እሺ ሌሎቹን ጠይቅ። ይሄ የቆየ ሰው ነው አውረድ። እሺ ሌላ ሊዱ እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኘው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ ወይኔ ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራስ አሳቀኝ። ማነው? ቀጥይ ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ቦም ሻካላካ ኧረ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር፣ ለአግማሽ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። አቋቁመን ነው ይህንን ነገር የምናሳየው። አቋቁመን ማህበረሰባችንን አቋቁመን ነው እናንተ የምናሳያችሁ። በጣም ነው የምናመሰግነው። ወዳይ እኔ ልቤ እየመታ ነው። ውዴ ቀጣለ እንዴ? ቀጣለ ጋይስ ቮይሱን ልጨርሰው እኮ አለ ማለት ነው ውዴሽ ታታሪ ወጣቱ ነው የልጆች አርአያ እንድትሆን በማድረግ ነው በማሰብም ነው። ሰውን ለመርዳት የሚያስፈልገው ሃይማኖት፣ ብሔር፣ ማንነት ሳይሆን ችግሩ ላይ ብቻ በማሰብ ለተቸገሩት መድረስ ወሳኝ ነገር ነው። ይሄንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት። ችግርተኛን መርዳት በዚህ ሰዓት ካለ ማካፈል ለሁላችንም ጥቅም ይኖረዋል። እግዚአብሔር ይጠብቅ። ወደፊትም አብሬያችሁ ነኝ። ምንም ችግር የለውም፣ ይስተካከላል በተለያየ ነገር። አመሰግናለሁ። አራንዴ ሞራ
ሁለተኛውን ቮይስ ልክፈተውና ከያዝነው ባጀት ተቀንሶ የሚሰጠው 15 ሚሊዮን ብር ደብረ ብርሃን ብቻ ለሚገኙ አንተ ለጎበኛቸው እንደሆነ መታወቅ አለበት። በቃ ዳት ነው። እዚህ ውስጥ ያላችሁ 13000 ኦልሞስት 14000 ሰዎች ታላቁን አባታችንን ወንድማችንን ጋሽ ወርቁ አይተነውን በማመስገን ኮመንት ላይ እግዚአብሔር ረጅም እድሜና ጤና እንዲሰጣቸው ከክፉ ሁሉ እንዲጠብቃቸው ምኞታችሁን ፍቅራችሁን በኮመንት ግለጹ። እግዚአብሔር ያክብርልን፣ ኑርልን ጋሼ፣ ክፉ አይንካክ፣ እድሜና ጤና ይስጥልን። እስከ መቼ ነው እያከኩ ምኖረዋ? የሰለጠኑት ሀገር ቻይና ብትል አውስትራሊያ ብትል አሜሪካ ብትል ባላቸው ነገር ነው በቃ እየሰሩ የሚኖሩት። በቃ ይችል 300 ብር ተከራይቻለሁ የኢትዮጵያን ሕዝብ አስደምሜ ትርፌ ነው ማገኘው ይላል አባቴ። ነይ አጥበብናትሽ ውሃ በላት እኮ ድረሽላት እንጂ ልትበይ። አረ ምን ድሮም ኢትዮጵያ ውስጥ ጥበብ ያለው ሰው ምንም አይከ ነይ እስኪ ባዛር እንዴ ነሽ በእናትሽ ብለ ባደጉት ሀገራት እኮ የኛ ወደ ኢትዮጵያ አስገባ ነው እንዴ። ምንድን መድፈ በቃ ላቀንቅንልሽ እና ኢትዮጵያ ውስጥ የተመቸሽን ዘፈን ንገሪ ፏል አድርግሽና የሆነ ነገር ትወርጅልኛለሽ። መልካ እነዛ ከሆነ የማን ነው? የቴድሮስ ታደሰና የስቲፋኖስ ቶማስ ማሻፕ ያደርጉትን ዘፈኝ። ምንም ችግር የለውም አባቴ የፈጠነ ዘፍናለሁ ብለህ ሲኖ ክላክስ ታወጣለህ እንዴ? ማለት ነው ጉንፋን እኮ ይዞኝ ነው እዚህ። እና ዘፈን እንጂ በስነ ስርዓት። እሺ አንዴ ብቻ አድድ ስጪ። ጉንፋን ነው በእናትሽ። ለሊት ስቱዲዮ ስለነበር አይነት ልጅ ነው በእናትህ። ይሄሽ ነው መዘፍንልሽ አሁን ብራዘሬ እንዳትለኛሁ ፍቅርሽ ይረታ መላሳት አይለኔ። ምንድነው ወንድሜ ምንድነው? ግማታ አይደለም እኮ ሰላም። እንዴት ነው ወንድማችን? ምንድነው? እናቴን አደራሽ ስንቱን ያሳደገችኝ እናቴን አደራ አንድ ነገር ክፉ እንዳይነጋት። ምን ሆነ ነው? ማታ ከስራ ስወጣ በቃ የመናጤ ልጅ ብሎ ሰደበኝ። እኔ ደግሞ ነፍስ ያደኩበት ነው። እግሩን ቀረጥኩት በገጀራ። ተጨካኝ ነው ግን እንኳን የሚያረክ እኔ እሱ ቋር በግደሌ ቋር ለሚጸጽተኝ የሁለት ልጆች አባት እኮ ነው ሰውዬው። ሁለት ልጅ ያለ አባት አስቀረ። እኔ ችግር የለውም ከ15 ዓመት በኋላ ምናምን መውጣት አይቀርም። ግን 3000 ብር ነው ያለብኝ አንተ ጋር ብድር። የሆነ ላገላግል ይመጣል አራት ጥርሱን ስላሸርፍ ምን ማለት ነው? 3000 ብር አንተ ኬት ነው? ምን ነው ከብላችሁ የለ እናንተ ምን ነው ጓደኝነት ለመቼ ነው? እኔ እዚህ ነገሩ እኔ ለኝም ላስ ኪሱን ታውቀው የለ እንዴ ልጁ ታውቃለህ? የእናንተ ጓደኝነት ታራ ምኑ ላይ ነው? እንዴት ሰጣሽሮ ዘግኖ የገባው ምንድን ሽሮ ዘግኖ የገባው ምንድን ነው? ባልንጀራ ላይ ሽሮ የዘገንኩት ማማ በልጥ ደግሞ ያበዙታል። አንተ በክት ምንድን ነው? ሽሮና ነፍስ ነው የሚገናኘው። ምን እባክሽ የነ ማማ በልጥ እኮ ነው። የነሱ ሽሮ ደግሞ ቅመም አለው። አንድ ዘግኜ በበላሁት እኮ ነው እንደዚህ ያሳስረውኝ እኮ 24 ሰዓት ሊሞላኝ ነው አሁን። አንተ ሽሮና ሽሮ ነፍስ ምንድን ነው? አሁን እኮ ኑሮ ውድነት እኮ ነው። ኩላሊት በሉት እኮ የሽሮ ዋጋ እኮ ላይ አንተ እውነትማ አለው እኮ ግን እኮ ሽሮና ኩላሊት እኮ ኩሏን አልዋጋው እኮ ቅመሙን አይተሽዋል? ቅመም አላቸው ምናምን አላቸው። ያበደ እኮ ነው ሽሮአቸው እኮ የሚገርም እኮ ነው። በእናትህ ቤቴን ብዬ ስገባ ሽሮአቸውን ቀምሽ። ኧረ እባክሽ በጣም ያበደ ነው። በቃ ምንም ሳትይዙ ሊመጣችሁ ነው ምን አገኘው? በእናትሽ እንዳንተረድ ምን አገኘው? አንቺ ማታልቅሽ አንድ ሄዷል። ተይ መሄዱንስ እንኳን መሄደ ኑሮም አልጠቀመሽ እና ነው ላልቅስ ብዬ ልወጉ ነው። ምን አሁን ኖሮ ግን 12 ሰዓት ተኩል ላይ ማታ አግኝቼው አልነበረም እንዴ? አዎ ቤቱን ማስቸግሮት እስቲ ሽንት የለሽና ብሎ ቢወጣ ተባራሪ ጥይት ግንባሩ ነው። ኧረ እባክሽ እንደው ፈጣሪ አውጥቶልሻል። በእናትሽ እንደው አይኑን ብለው ሳይገላግሉልሽ እንደው ክፉ ቦታ ሳይመጡ ልክ ነሽ። አዎ እኔ እኮ አሁን አንቺ ጋር ስመጣ በር ላይ አራት በሬ ቆመዋል። ምንድነው ገጠር ያለው አጎቱ ወደ ገበያ ሰልፍ በዚሁ ልጠይቅ ብሎ ነው እንዴ? ለምን አንቺ ደግሞ ለአርባው ናቸው እንጂ አርባው በሬ ናቸው። ለአርባ ምን ነው? አዎ 10 አይነት በዓል ከጀርባ ሲያልፋችሁ አንድ ስጋ ገብቶ የማያውቅበት ቤት አሁን አራት በሬ እሱ ሲሞት ወስዳችሁ መቃብሩ ላይ ያቆመት። የእውነት ልጁ ይነሳል። ያው ስጋ ምሮት ነው የሞተው እኮ ባንድ ፊት። ምን አስወጣው? የኛ ሀገር ሰላም እንዳልሆነ ኮማንድ ፖስት እንደሆነ ያውቃል። ከ12 ሰዓት በኋላ ምን አስወጣው? ምን ተሰቃይቶ ቤቱ መቼ ያስቀመጠው? አንቺ ደግሞ ምንድነው ቤቱ ደግሞ የማያስቀምጠው? እየገባበት ነው። በቃ ቤቱ ውስጥ እየገባ እኔ እዚህ ጎረቤትሽ ሁኚ ቤትሽ ዋ ሲገባ እንደው አጣሪኝም እንዴ? መፍትሄ ያል አልሰጥሽም? ምን አንቺ እንዴ እኔ ዘመዶቼ ሁላ እዚህ ስራ ላይ አይደል እንዴ ያሉት? ምን መፍትሄ አለሽ? የሆነ ሀብ ትሬኒንግ ፒኤልሲ እያለልሽ በእናትሽ እንኳን ለዚህ ለሞተ ቤትሽና ስንቱን ፎቅ እያንቀጠቀጡ አይደል እንዴ? ምንድነው የሚሰሩት እንዴ? የውሃ መስረግ ነሽ፣ የውሃ ምንድን ነሽ? የውሃ ፍሳሽ ነው እንዳለ በቃ ከተማውን